ያን ሁላ ማለት ነው። ወላሂ እመነኝ አንተ ይሄ ነገር እውነቱ ነው። ሁሉም ነገር ልጅቱ አድርገው ከሆነ ወላሂ ለአዚም ትልቅ ደረጃ ትደርሳለህ። እኔ ከ24 ሰዓት ውስጥ 3 ሰዓት አልተኛም ነበረ። እልህም ንደትም ስላለብኝ በዝም ሰው ስለሚጠይቅ በጣም ያናድደኝ ነበር፣ በጣም ከምንም በላይ ግን ይሄ ነገር በቃ እኔ ከሰው እንድርቅ ያደረገኝ ነገር የሰው ጥያ ልጅ አለህ እየተባልኩኝ ያን ነገር ሰው ይሄን ነገር በጠየቀኝ ሰዓት ወደኋላ እየተመለስኩ እያሰብኩ እስከ መቼ ነው እኔ ፈተዋ ጠይቄ ነበረ። ሆስፒታል ቤት ገብቼ ጠይቄዋለሁኝ። አይ ችግር የለውም አለኝ። ወንጀል ይሆንብኛል እንዴ እንደዚህ ሚስቴ ከሌላ ወለደች፣ ስለዚህ የእኔ እንዳልሆነ ሰው ልጅ ነው። ብዙ ሰው ልጅ እንዳለኝ ያውቃል። ስለ ልጅ ይጠይቀኛል። ልጅ ደግሞ የኔ አይደለም እና ያን የምናገር አይብ ማውጣት ይሆንብኛል እንዴ በአላህ የሚያስጠይቀኝ ይሆናል እንዴ ስለው ጠይቄ ነበረ። ችግር የለውም ነፃ ከሆን ካሳወቅ ለሰው ብታሳውቅ ችግር የለውም ብሎኛል እኮ። ችግር የለውም ወንድምየው። ግን አሁን አንተ ግን ቀልብህ የሚረጋጋ ይመስልሃል? ዲኤንኤ ቢመረመር በቀላል ለምሳሌ ቢመረመርና ቢታወቅልህ የሆነ ውስጥ የሚረጋጋ ይመስልሃል? እርግጠኛ ነኝ 100% እርግጠኛ ነኝ። ተርገዝ መረምራለሁ። እሷም እርግጠኛ ነች 100%። እኔ ነኝ እሷ ናት ከየት እንዳመጣች የምታውቀው ሴት ናት ወንድ ነው? እሱማ እሷ ናት የምታውቀው። አይ መጀመሪያ ግን እሷ ጋር ይሄ ነገር ሲመጣ አንተ ስለደረስክባት ነው? አዎ እንደዚህ ነው ያለችው ወይስ በራሷ ነው የነገረች ወይስ ደርሰህባት? ደረስኩባት አልኩ። ስደርስባት የደረስኩባት ነገር አሳማኝ ነው። አመነች። ተሳስቻለሁኝ አለች። ቤተሰብ ደውላም አዎ ተሳስቻለሁኝ አለች። በቃ አለቀ። ከባድ ምን አለ ባልሆነ ነበረ። ብቻ አንተ በሜዳው ይሄንን እንዳትተው። እኔ እንደ ራሴ የራስህ ከሆነ ምናልባት እያደር ይቆጫል ብዬ የማስበው ወይ የመጀመሪያውን የራስን አስመርመረና ያን ነገር አይተህ ቼክ ብታስደርግ፣ እኔ እንደ ራሴ ቼክ ብታስደርግና ውስጥ ቢረጋጋልህ ደስ ይለኛል። ወላሂ ለአዚም ምን እርግጠኛ ማለቴ እስኪቱ እንትን እኔ ልታወራኝ ትችላለህ። ስልኬን ውሰድና ታወራኛለህ። ችግር የለውም። ካላስቸገርኩህ አውራኝ። ወላሂ ብሬ ነው። ባልጠቅምህም አልጎዳህም። እናወራለን። ኧረ ችግር የለውም። እሺ ከባዩ ላይ ቁጥር አለ፣ የኔ ቁጥር አለ። ቀጥታም ይሰራል፣ ዋትስአፕም ይሰራል። ሙራድ ነኝ ብለህ አዋራኝ። ራባሽ እሺ ወንድሜ አብሽር። እሺ ለዛ ሰው ደግሞ እንደዚህ ጋጥ ብለህ በቃ ምላሽ አትስጥ። አሁን ምናምን እዚህ ገስ ላይ እንትን እያሉ ለሚሉ በቃ አንተ ማውራት ያለብህን ነገር አወራህ፣ አለቀ። ማስረዳት የምችለውን ነገር በቃ ልጅ አለመሆኑን ነው አስረዳህ፣ አለቀ። ስለ መጥፎ ነገር እንደዚህ ፈትዋ እንለጥፍ ምናምን ይሄ ነገር አንተ ይቆጭሃል። ስለ ምክንያት ምንድነው ምክንያት ብላችሁ የምትጠይቁ በጣም ሞኝ ሰው። ሰላም አለይኩም። በቃ እሺ፣ ለማንኛውም አብሽር ወንድምየው፣ አላህ ይጠብቅህ። ይሰማል? ሰላም አለይኩም። ይሰማል። ይሰማል። ሰላም ነው። እሺ እንዴት ናችሁ? ወይ ጊዜ ዘኪ ሰላም ነው? ሰላም እንዴ? አልሰማም እንዴ? ወይ ኧረ ትሰማያለሽ። ሰላም ነው። እሺ ዘኪ ደህና አልሐምዱሊላህ። አልሐምዱሊላህ። እሺ ወንድማችን ዙሮ እንግዲህ እያልክ ያለከው ነገር እውነት ከሆነ በጣም እናዝናለን። ግን እኔ የምለው ነገር ቢኖር ምናለ መሰለህ፣ እኔ ሴት እንደመሆኔ ባለትዳር እንደመሆኔ መጣም ማለት ነው እና ይሄ ነገር እውነት ሆኖ ከሆነ በቤተሰብ ካለቀ መጀመሪያ ለምን በሚዲያ አወጣኸው? በሚዲያ ካወጣው ደግሞ ከነ ማስረጃው እውነት ከሆነ እውነቱ ይነገር። አለበለዚያ ግን በዚህ ምክንያት
እኛ ሁላችንም እየተሰደብን ሴቶች እየተሰደብን ያለ ነው። ሚዲያ የወጣው ምንም የሚል ነው? እስኪ ንገረኝ። እስኪ ሚዲያ ላይ እየሰማሽ እኔ ሌላ ሰው የሚያወራውን ወሬ ተይው። የኔን ቪዲዮ አይተሽ ከሆነ ምን ባንጋሊ ሚስት ከባንጋሊ ወለደች ብለው ላ ይሄ ራሱ ቤተሰብ ካለቀ አለቀ ነው በቃ። ስለዚህ ሁልጊዜ ልጅ እንደገና ደግሞ ከመጣ ደግሞ ከዘለቀ ሁሉም ተናገር እኮ ሁልጊዜ ስለ ልጅ ስጠይቅ የኔ ባልሆነ ልጅ ስጠይቅ መኖር ስጠይቅ እንድኖር የምትፈልጊው አንቺ ንገሪኝ እስኪ። ላ እንደዛ አይደለም፣ እንደዛ ሳይሆን አንተ ጥያቄውን ጠንሸህ መታው ትችል ነበር። ይሄንን ኩላ እንትን ብለህ እዚህ ሌላ ማሰደብ አለበለዚያ ደግሞ እውነት አንተ ተጎጂ ተሆነ እውነት ተጎድከ ከሆነ ይሄ ነገር እውነቱ ወጥቶ ሁለስ ማንም ሰው አይጠይቅም። አሁን ግን ላ ለምንድን ነው ዝም በይ አትበይ? ለምን ዝም እላለሁ? ዝም ከኔ ጋር አውሪ፣ እነሱን ታያቸው። ከኔ ጋር አውሪ። አሁን የምጠይቅሽ መልሽልኝ። አይ ወንድም አለም እኔ የምልህ ማለት ነው። እኔ እኮ አንተ ለምን እንደዚህ ደግ ሆንክ እያልኩ አይደለም፣ ግን በእንደዚህ አይነት ሁሉም ሰው እውነት ይሁን አይሁን በማይታወቅ ነገር ሁሉም ሰው የእሷን ምክንያት ለአንቺና እዚህ ላሉት ሰዎች እንድናገር ነው የምትፈልጊው አንቺ ሳ ላ እንደዛ አይደለም። አንተ ለምንድን እንደዚህ ላይ እንዳስለም ቤተሰብ ኔትወርክ እያያዘች ነው። ኔትወርክ በጣም ያስቸግራል። ኔትወርኳ ወስዳታል መሰለኝ። ሰላም ጤና ይስጥልኝ። ሞራል እንዴት ነህ? ሰላም ናት። አሁን ነው ደህና ነሽ? ከታችም ያላችሁ የሙራድ ቤተሰቦች ሰላም ብያለሁ። በመጀመሪያ ከእንደዚህ ያለው ነገር ፈጣሪ ይጠብቃችሁ። ሙራዴ በሆነው ነገር እኔ ገና አሁን እየደረሰኝ ነው ቪዲዮ ማለት ነው። ቪዲዮ አሁን ነው የደረሰኝ። ኦልሬዲ እኔ አሁን አይቼው ነው ወደ ላይ የመጣሁት። ስላስገባኸኝ መጀመሪያ አመሰግናለሁ። ሁለተኛ እንደገና ምልህ ነገር ደግሞ ቢኖረኝ መጀመሪያ ለአንተ እንድጠነክር እንድበረታ፣ ይሄ ፈተና የመጣብህ አንተ ለወደፊቱ አዲስ ህይወት የተሻለ ህይወት ልታገኝ ትችላለህ። ፈጣሪ በዚህ የፈተነህ የተሻለ ህይወትን ሊሰጥህ ነው። በዚህ ነገር እንደ እህትነት ስነግርህ ልትሰበር አይገባም። አብዛኛዎቹ የአረብ ሀገር ሴቶች በአንዳንድ ጋጥ ወጥና በአንዳንድ የሰፈር ልጆች እየተሰደብን ነው። ብዙዎቹ እኮ ስብራቴ አልፏል። እኔ እኮ ስብራቴ አልፏል። ነገሩ ከተፈጠረ የቆየ ነው። ግን ስብራቴ ከዚህ የበለጠ የሚቻለኝ ግን መቼም ሰው ነኝ። ከሰው ርቄ እስከ መቼ ነው የምኖረው? አትኖርም። ያምረኛል። ልንገርህ ሙራዴ፣ ግን አዳምጠኝ ልንገርህ። ይህን ጥያቄ እስከምጠይቀኝ ድረስ እኔ ስብራቴ ሊድን አይችልም። ለዚህ መናገር አለብኝ እኮ። አንተ ተናግረሃል። ልንገርህ አሁን አንተ ለሚዲያ ለሚከታተሉህ ቤተሰቦችህ የጠፋህበት ምክንያት ምን እንደሆነ ወይም ደግሞ ልጅህ ሚስትህ ወይ ደረሱ ስትባል ስትጠየቅ ለጥያቄያቸው መልስ ሰጥተሃል። አሁንም እንዴት ይሆናል ለምትለው መልስ ሰጥተሃል። ስለዚህ አሁን አንተ መሆን ያለብህ እንደ እህትነት ስነግርህ አንተ ለሚዲያ ሰው መልስ መስጠት የለብህም። አንተን መሆን ነው ያለብህ። ሙራድ ነው መሆን ያለበት እንጂ ሙራድ እኔን ወይም ነፍጠኛዋን መሆን የለበትም። ገባክሳ? አንተ መሆን ነው ያለብህ። ለምን ነገ ሌላ ቀን ስለሚመጣ ለምሳሌ ጥያቄ ሲጠይቁህ ዛሬም መልሰህ ለዛ ለጥያቄ መልስ የምሰጥ ከሆነ ቁስልህ አይድንም። አንዳንድ ልጆች እየመጡ ይጠይቁሃል። ስደት ላይ ያለን ብዙ የአረብ ሀገር ሴቶች አለን፣ ብዙ ወንድሞች አሉ።
ጀግና ወንድሞች አሉ። ለሴት ላይ ክብር እንዴት እንደሚሰጥ የሚያውቁ ሴት ላይ ምን እንደሆነች የሚያውቁ ብዙ ጀግና ወንድሞች አሉ። ሴትም እንደዛው አለች። ዝም ያርግሽ አንቺ። እኔ ለእናንተ አይደለም መልስ ልሰጥ የመጣሁት ለልጁ ነው ልሰጥ የመጣሁት። ይኸውልሽ እህቴ ማውራት ከቻልሽ ኮመንት ሳታይ አውሪ። ለሱ ከሆነ የመጣሽው ኮመንት ምን አነባበበሽ? በቃ ዝም ብለሽ የራስሽን አካሄድ ለሱ ነው የመጣሁት። ከሆነ ይኸውልሽ አዳምጪኝ። ምክርም ከሆነ አስተያየት ከሆነ ምናባሽ ምናባክ ምናምን አትበይ፣ ኮመንት አትይ፣ ወይም አይንሽን ጨፍነሽ አውሪ። እንዴ ኮመንት እያነበብሽ ቴንሽን አትሁኚ። ነፍጠኛው እና ምን ልልህ መሰለህ፣ አንተ ያለፈው አልፈዋል። ከሰው መራቅ የለብህም፣ ከሚዲያ መራቅ የለብህም። እንደውም ልጀግንና ጎበዝ ልትሆን መሆን አለብህ። አንድ ምልህ ይሄ ነው። ሌሎቻችሁ ደግሞ እዚህ እየመጣችሁ እንዴት ይሆናል ልጅቱን አውጣልን፣ ኮሜንትም ላይ ገብቻ ይቻለሁኝ ልጅቱን ንገረን፣ እንዴት ለምን አንተ እንደዚህ አላደረከም ወይ ለምትሉት ጥያቄ ማለት ነው። ራሱን የሚያምን ሰው ሰውን ያምናል። ራሱ የሚታመን ሰው ሰውን ያምናል። ግን አላችሁ አንዳንድ ባለጌ የመንደረኛ ሱስ የያዛችሁ ሴቶች ስላላችሁ ያቺ ሴት እኛን አሰደበችን ለምትሉ ሴቶች ያችን ሴት እናንተ አይደላችሁም። እናንተን አይደላችሁም። እናንተ ያችን ሴት አይደላችሁም። እናንተ እራሳችሁን ናችሁ። ለሙራድ በተፈጠረው ነገር ቢቻላችሁ በዱዓ ቢቻላችሁ ከጎን ሆናችሁ ከዚህ ህይወት ወጥቶ ወደ ተሻለ ህይወት እንዲኖር ማድረግ ነው እንጂ ያለባችሁ በቁስል ላይ ጨው እየነሰነሳችሁ ልጁን ማቁሰል የለባችሁም። ልጅቱን ቢነግራችሁ ምን ልታደርጓት ነው? ከባንጋሊ ባልና እንዴ ኢትዮጵያዊ አንድ ላይ ተጋብተው ከባንጋሊ ወልዳ መሄድ እኮ አዲሳችን አይደለም። ሀበሻ ባሏ እኮ በረሃ እየተቃጠለ የሰዑዲ ጥቁር ድንጋይ እየተቀመጠበትን ቂጡን እየጠበሰው እኮ እምበላው አጣው ሲላት እኮ ደሞዙን ተቀብሎ እየላከላት ባንጋሊ እና ፓኪስታኒ የምታገላብጥ ሴት አዲሳችን ናት እንዴ? አይደለችም። ግን ከመቶ ቢያንስ 5-3 ናቸው። በነዛ ሴቶች ደግሞ ማዳም ቤት ጠለባቱ ነው መውጣት መግቢያውን ቆሻሻ ለመጣል እየተሳቀቁ የሚገቡ እህቶቻችን አይሰደቡም። እናንተ እንደዚህ አትሆኑ። ይሄ አዲሳችሁ አይሁን። ሴትም በወንድ መከዳት፣ ወንድም በሴት መከዳት አዲሳችሁ አይሁን። ወልዶ መከራውን አይቶ አሳድጎ መጨረሻ ላይ የሰው ልጅ መሆኑ አዲሳችን አይደለም። ወንድ ልጅ ማልቀስ አዲሳችን አይደለም። አንተ ደግሞ ልበረታ ልጠነክር፣ ከዚህ በላይ ጠንካራ ልኮን ይገባሃል። ሙረይ ገባክሳ? ለምትጠየቀው ጥያቄ መልስ አትስጥ። ዝምታ መልስ ነው። አሁን ቢሆን የምታውቁኝ ምን ዋናው ነገር አሁንም የምታውቁት ነገር ከኔ ይህን ነገር ሰምታችሁ እኔም ከሰው እንደበለቅ ይህን ነገር የሰማ ሰው ሁላ ልጅ አለ ብላችሁ እንዳትጠይቁኝ። እኔንም ሌላ ነገር ውስጥ እንግዲህ አንድ ሰው በዛ ችግር ላይ ካልሆነ የሰው ችግር አይረዳም። ለዚህም ችግሩ ካልደረሰበት የሰው ችግር አያውቅም። ምንም ላይ መስላችሁ ይችላል። ግን እኔ ይሄንን ቃል በሰማው ሰዓት ስለ ልጄ የሚጠይቀኝን ሰው ያን ቃል በሰማው ሰዓት የዛችን ቀን አስታውሳለሁ። ያችን ቀን እንዴት አድርጌ እንዳሳለፍኳት እኔና አላህ እናውቃለን። በጣም ከባድ ጊዜ አሳልፌያለሁ። ስለዚህ ከጨረስክ እኔም የራሴን አስተያየት ልስጥና ልውረድ። ሰው የምታስገባ ከሆነ ሀሳብ ሲበዛ ያው ምንም ትርጉም የለውም። ሴትዮዋም በቃሻል። እኔ ከሰራው ቪዲዮ 2-3 ነገር አስመርክጄ መናገር ፈልጋለሁ። አንደኛ የባንጋሊ ነው ምን ነው የሚለውን አልሰማሁትም። ኤዲት ከደርጎ ከሆነ አላውቅም። የመጀመሪያው እኔ እንደተረዳሁት ልጅህንም ሚስትህንም የአላህ መቃድር ሊሆን ይችላል በሞት እንዳጣ ምናምን ነው የሚረዳኝ። ምክንያቱም የኔ ያልሆኑ ምናምን ብለህ እንትን ባልከው ለመናገርም ከብዶህ ሊሆን ይችላል። እሱን አላውቅም። ግን ሰው እንደሚያስበውና እኔም እንደገመትኩት ከተረዳሁት ደግሞ ለምሳሌ እዚህ ሀገር በመላው ስደት ሀገር ላይ ሚስት አለኝ የሚል ወንድ ሚስቱን አረብ ቤት እስከሚያሰራ ድረስ
ወይም ከእሱ ጋር ቁጭ አድርጎ የቤት እመቤት እስካላስቀመጣት ድረስ 95% ቢመረመር ኮሌክሽን ነው፣ ጨርቦሌ ነው። ምክንያቱም ድብልቅ ይኖረዋል ብዬ ነው የማስበው። ገባህ አይደለ? ያንተ ብቻ ሳይሆን የሌላውም ገባህ። ግን እኔ እንዴት ተረዳሁት? በሞት አታቸው ከሆነ አላህ ረህማቸው፣ አንተንም ሶብሩን ይስጥህ። ከሚዲያ ለብዙ ጊዜ የጠፋበት ምክንያት ወይ ኢትዮጵያ ሆነ ሸይበካ ምናምን ላይኖርህ ይችላል። ቀን ሼር አድርገውልኝ እንዳየሁት ያው ኢትዮጵያ እንደገባህ ምናምን ያስታውቃል አይደለ? እና በዛ ምክንያት ሊሆን ይችላል። ሁለተኛ ነገር ኖረኛ አንድ ቀን አድሬ አላውቅም። እንደዛ አይደለም ቪዲዮ እስከ መጨረሻው። እሺ እንደዛ ካልሆነ